ውድ ቤተሰቦች እንዴት ናችሁ? ሰላም ነው? እኔ አለሁ ጌታ ይመስገን። ዛሬ እንግዲህ ለእናንተ ልነግራችሁ የመጣሁት አንድ ትልቅ ነገር አለ። ስለ ፍቅር ነው። ስለ ፍቅር ላዋራችሁ ብዬ ነው ዛሬ የመጣሁት። ፍቅር ምንድን ነው? የተለያየ ፍቅር አለ። ፍቅር እንዴት ይቀጥላል? ወይስ ፍቅር ይቆማል ወይስ ይቀጥላል? እስከ መጨረሻ ነው ወይስ እናስቀጥለው ወይስ በመሀል እናቆማለን የሚለው ትንሽ ማብራሪያ ለእናንተ ልሰጣችሁ መጥቻለሁ። እዚህ ምድር ላይ የተለያየ የፍቅር አይነቶች አሉ። አሁን ለምሳሌ ሴትና ወንድ አንድ ላይ ፍቅር ሊጀምሩ ይችላሉ። የተለያየ ፍቅር አለ፣ የገንዘብ ፍቅር አለ። ግን ከዛ ሁሉ ለየት ያለ አንድ ፍቅር አለ። አንድ ፍቅር አለ እስከ መጨረሻ መቀጠል ያለበት ፍቅር በጣም የሚገርም ነው። ለማንኛውም ውድ ቤተሰቦቼ ለቤቱ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እንዳትረሱ። ስለ ፍቅር እያወራን ምን አይነት ፍቅር ነው? ምን አይነት ፍቅር ነው እስከ መጨረሻ የሚቀጥለው? ፍቅሩ ምንድን ነው? ስለ ፍቅሩ ማወቅ ፈልጋለሁ እያላችሁ ያላችሁት ዛሬ እንግዲህ ስለ ፍቅር ለእናንተ በግልጽ ላስቀምጥላችሁ ብዬ ነው የመጣሁት። እንግዲህ ብዙ ሰዎች ፍቅራቸውን ያቆሙ ማስቀጠል እንዳለባቸውና ባቆሙበት ከዛ መቀጠል እንዳለባቸው በግልጽ ማስቀመጥ ስለፈለኩኝ ነው ዛሬ እንግዲህ የመጣሁት። ያቆማችሁት ፍቅር ካለ ከዚህ ቪዲዮ በኋላ እንግዲህ ፍቅራችሁን እንድትጀምሩ እና እንደምታስቀጥሉ እርግጠኛ ሆኜ ነው የምነግራችሁና ስለ ፍቅር ትንሽ ልነግራችሁ ነው። እና ቀጥታ ወዴት ነው የምንሄደው? የቱ ጋር ነው ፍቅር ያለው? ምን አይነት ፍቅር ነው? እንዴት እናስቀጥላለን? እንዴት ፍቅሩ ቆመ የሚለውን ሙሉ ማብራሪያ እሰጣችኋለሁ። ግን ለማንኛውም ውድ ቤተሰቦች እዚህ በቀጥታ አሁን የት ነው የምንሄደው? ስለዚህ ቀጥታ ወዴት ነው የምንሄደው? ዮሐንስ ራዕይ መጽሐፍ ቅዱስ ክፍል 1 ዮሐንስ ራዕይ ምዕራፍ 2 ቁጥር 3 ጋር ያለው ክፍል ካየን በኋላ ያ ፍቅሩ የተኛው ፍቅር ነው ማስቀጠል ያለብን የሚለውን ፍቅር ከዚህ መማር እንችላለን ማለት ነው። እዚህ ቦታ አንዴ ላንብብላችሁና እናያለን ማለት ነው። በኤፌሶን ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ ሰባቱን ኮከቦች የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። እንዲህ ይላል። የሚገርም እኮ ነው። የሚገርም እዚህ ጋር በቀኝ እጁ ሰባቱን ኮከቦች የያዘው የሰባቱም የወርቅ መቅረዞች መካከል የሚሄደው ይላል። እንዲህ ይላል። ምን አይነት ትልቅ ይላል። እሺ ምን ይላል? እስቲ አንዴ እናዳምጥ። ምን እንደምን እናዳምጣለን። ያላችሁ እንደዚህ ነው የምለው። ስራዬን፣ ድካሜን፣ ትዕግስቴንም አውቃለሁ። ክፉዎችንም ልትታገስ እንዳትችል እንዲሁም ከሆኑ ሐዋርያት ነን የሚሉትን መርምሬ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ታግሰኛል። ስለዚህ ምን ብለህ ጸንተህ አልደክምህም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀድሞውን ፍቅር ትተሃልና። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀድሞውን ስራህን አድርግ፣ አለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝን ከስፍራው ይወስዳሉ። ስለዚህ የቀድሞ ፍቅር አለ ወይስ የለም? ስለዚህ እንደዚህ ጥያቄ መልሱ ለእናንተ ይተዋለሁ።